መጽሐፈ ኢዮብ ምዕራፍ 37 ስለዚህም ልቤ ተንቀጠቀጠ፣ ከስፍራውም ተንቀሳቀሰ። የድምፁንም መትመም ስሙ፣ ከአፉም የሚወጣውን ጉርምርምታ አድምጡ። እርሱ ሰማያትን ሁሉ ወደ ታች ብርሃኑንም ወደ ምድር ዳርቻ ይሰዳል። በስተኋላው ድምፅ ይጮኻል፣ በግርማውም ድምፅ ያንጎዳጉዳል። ድምፁም በተሰማ ጊዜ መብረቁን አይከለክልም። እግዚአብሔር በድምፁ ድንቀኛ ያንጎዳጉዳል፣ እኛም የማናስተውለውን ታላቅ ነገር ያደርጋል። በረዶንና ውሽንፍሩን ብርቱንም ዝናብ በምድር ላይ ውደቁ ይላል። ሰው ሁሉ ሥራውን ያውቅ ዘንድ የሰውን ሁሉ እጅ ያትማል። አውሬዎቹም ወደ ጫካው ይገባሉ፣ በዋሾቻቸውም ይቀመጣሉ። ከተሰወረ ማደሪያውም አውሎ ነፋስ፣ ከሰሜንም ብርድ ይወጣል። ከእግዚአብሔር እስትንፋስ ውርጭ ተሰጥቷል፣ የወኖችም ስፋት ይጠብባል። የውሃውንም ሙላት በደመና ላይ ይጭናል፣ የብርሃኑንም ደመና ይበታትናል። ለተግሣጽ ወይም ለምድሩ ወይም ለምሕረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ኢዮብ ሆይ ይህን ስማ፣ ቁም፣ የእግዚአብሔርንም ተአምራት አስብ። በውኑ እግዚአብሔር እንዴት እንደሚያዛቸው የደመናውንም ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናውን ሚዛን ወይስ በእውቀት ፍጹም የሆነውን ተአምራት አውቀሃልን? በደቡብ ነፋስ ምድር ጸጥ ባለች ጊዜ ልብስህ የሞቀች አንተ ሆይ እንደ ቀለጠ መሥዋዕት ብርቱ የሆኑትን ሰማያት ከእርሱ ጋር ልትዘረጋ ትችላለህን? እኛ ከጨለማ የተነሳ በሥርዓት መናገር አንችልምና የምንለውን አስታውቀን። ማንም በእርሱ ላይ ቢናገር ፈጽሞ ይዋጣልና፣ እኔ ይናገር ዘንድ ብወድ ሰው ይነግረዋልን? አሁንም ነፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክ እናገኝ ዘንድ አንችልም። በኃይል ታላቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆኑትን ሁሉ አይመለከትም። መጽሐፈ ኢዮብ ምዕራፍ 38 እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ፣ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ ጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሠረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር። ብታውቅስ መስፈሪያዋን የወሰነ በላይዋስ የመለኪያን ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሠረቶቿ በምን ላይ ተተክለው ነበር? የማዕዘኗንስ ድንጋይ ያቆመ ማን ነው? ከማኅፀን እንደሚወጣ በወጣ ጊዜ ባሕርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማንም ለመጠቅለያው አደረግሁ። ድንበሩን በዙሪያው አድርጌ መወረሪያዎቹንና መዝጊያዎቹን አኑሬ እስከዚህ ድረስ ድረሺ፣ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩ። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ቀን ጀምሮ ማለዳን አዝሃልን? ለወገግታም ስፍራውን አስታውቀሃልን? ጭቃ ከማኅተም በታች እንደሚለወጥ እንዲሁም እርሷ ትለወጣለች። ነገርም ሁሉ እንደ ልብስ ተቀልሟል። ከበደለኞች ብርሃናቸው ተከልክሏል፣ ከፍ ያለውም ክንድ ተሰብሯል። ወደ ባሕር ምንጭስ ውስጥ ገብተሃልን? በቀላዩስ መሠረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋትዋ አስተውልሃታልን? ሁሉን አውቀህ እንደሆነ ተናገር። ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በዚያን ጊዜ ተወልደህ ነበርና የዕድሜህም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በውኑ ወደ በረዶ ቤተ መዛግብት ገብተሃልን? የበረዶንስ ቅንጣት ቤተ መዛግብት አይተሃልን? ይኸውም ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅኩት ነው። ብርሃንስ በምን መንገድ ይከፈላል? የምሥራቅስ ነፋስ በምድር ላይ እንዴት ይበተናል? ባድማውንና ውድማውን እንዲያጠግብ ሳሩንም እንዲያበቅል ማንም በሌለባት ምድር ላይ ሰውን በሌለባት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሹ ውሃ መንዶልዳያውን ወይስ ለሚያንጎዳጉድ መብረቅ መንገድን ያበጀ ማን ነው? በውኑ ለዝናብ አባት አለውን?
ወይስ የጠልን ነጠብጣብ የወለደ ማን ነው? በረዶስ ከማን ማኅፀን ወጣ? የሰማዩንስ አመዳይ ማን ወለደው? ውኆች እንደ ድንጋይ ጠነከሩ፣ የድንጋዩን ፊት ረግቷል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የተባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ሥርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? የውኆች ብዛት ይሸፍን ዘንድ ቃልህን ወደ ደመናት ታነሳ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ ያለን ይሉህ ዘንድ ልትልካቸው ትችላለህን? በውስጥ ጥበብን ያኖረ ለሰው ልብ ማስተዋልን የሰጠ ማን ነው? የሰማይን ደመና በጥበብ ሊቆጥር የሚችል ማን ነው? ትቢያ በተበጠበጠ ጊዜ ጓሎችም በተጣበቁ ጊዜ የሰማይን ረዋት ሊያዘነብል የሚችል ማን ነው? በዋሾቻቸው ውስጥ ተጋድመው በጫካም ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህን? የልጆቿንስ ነፍስ ታጠግብ ዘንድ ትችላለህን? ልጆቹ ወደ እግዚአብሔር ሲጮኹ የሚበሉትንም አጥተው ሲቅበዘበዙ ለቁራ መብልን የሚሰጥ ማን ነው? መጽሐፈ ኢዮብ ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታመጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ። ልጆቻቸው ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከእስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውም በጨው ምድር ነው። በከተማ ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያው ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። ጎሽ ያገለግል ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ከአንተ በኋላ በእርሻ ላይ ይጎለጎላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ በአውድማህስ ያከማችልህ ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነው። እንቁላሏን በመሬት ላይ ትተዋለች፣ አፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሰራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳልቃለች። ለፈረስ ጉልበቱን ሰጥተኸዋልን? አንገቱንስ ጋማ አልብሰኸዋልን? እንደ አንበጣስ አፈናጠርከውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው ሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል። በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቁጣ መሬትን ይውጣል። የመለከትም ድምፅ ቢሰማ አይቆምም። የመለከት ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፉንና የአለቆቹን ጩኸት የሰራዊቱንም ሁካታ ያሸታል። በውኑ ከጥበብ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉ ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል፣ ዓይኑም በሩቅ ትመለከታለች። ጫጩቶቹም ደም ይጠጣሉ፣ በድን ባለበትም ስፍራ እርሱ በዚያ አለ።